አልችልም ወንድሜ እዛ ጋር ሆነ ሁላችንም የምንወደው በጣም የምናከብረው ከልጅነታችን ጀምረን እያየነው ያደግነው እንደሱ መሆን እየተመኘን ያደግነው አርቲስት ነጻነት ወርቅነህ ህይወቱ አልፏል። ቅበሩኝ ብሎ የነበረበት ስፍራ አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ቅዱስ ጊዮርጊስ ከአያቱ አጠገብ ትልቁ ዋርካ ወድቋል። አርቲስት ነጻነት ወርቅነህ የብዙ ኢትዮጵያውያን የሳቅና የደስታችን ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ይህንን ዜና እንደሰማችሁና እንደቆያችሁ አውቃለሁ። ነገር ግን እሱን በተመለከተ አዳዲስ ነገሮች እየወጡ ስለሆነ እነሱን ክሊል ለማድረግ ያክል ነው። የተለያዩ የሐሰት መረጃዎች እየወጡ ስለሆነ ነውና አርቲስት ነጻነት ወርቅነህን በተመለከተ እንግዲህ ከዚህ በፊት ታሞ እንደነበረ ሁላችሁም ሰምታችኋል ብዬ አስባለሁኝ። ያንን መታመሙን ተከትሎ እንግዲህ ብዙ ሰዎች ብዙ የፌክ ኒውስ የሚያቀርቡ የተለያየ ለነዚህ ፐርፐዝ ብቻ አካውንት እየከፈቱ እንግዲህ የራሳቸውን የሐሰት ማስረጃ የሚያደራጁ የሚሰሩ ሰዎች እንግዲህ የመታመሙን ጭምጭምታ በመስማት እንግዲህ ሞቷል የሚል ዜና እንደሰሩ ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁኝ። እና ይህንን በተመለከተ ነጻነት ወርቅነህ እንግዲህ ያንን የታመመበትን ሙቭመንት እናንተን ለማስታወስ ያክል ሙሴ ሰለሞን እንኳን ዜና ሰርቶ ነበረ ስለመታመሙ እና ይህንን አንዴ ስሙት። ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነጻነት ወርቅነህ በጸና ታሞ ለሕክምና ወደ ህንድ ሀገር ተጉዞ እናም በአሁኑ ሰዓት ላይ በህንድ ሀገር በሌላ ሆስፒታል ውስጥ ሕክምናውን እየተከታተለ ይገኛል። እግዚአብሔር ጨርሶ ይማረክ፣ ከነሙሉ ጤንነት ለሀገር ያብቃ። እንግዲህ እንደዚህ የታመመበት ጊዜ እንግዲህ እነዚህ ዜናዎችን የሰሙ ሰዎች በራሳቸው በዩቲዩብ ቻናላቸው ላይ የተለያየ ዜና እየሰሩ ነጻነት ወርቅነህ ከዚህ ዓለም በሞት እንደተለየና ለብዙ ኢትዮጵያውያን መርዶ የሆነ ዜና የውሸት ዜና ሲሰሩ ቆይተው እንግዲህ በዚህም ብዙ ኢትዮጵያውያን በመደንገጥና በማዘን ላይ ምንድነው የተፈጠረው የሚል ጥያቄ አድሮባቸው ነበር። ይህንን በተመለከተ ነጻነት ወርቅነህ እንደዚህ ብሎ ተናግሮ ነበረ ራሱ የቤተሰብ ጨዋታ ላይ እና ላስታውሳቸው ቪዲዮ ነው። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። እንግዲህ ይህንን ቪዲዮ ተናግሮ ነበርና እኔ አሁን እንኳን ቪዲዮን እየሰማሁት በእውነት ውስጥ ያንሰፈሰፈኝ ነው እና በጣም ነው ፊል ያደረኩት በነጽሽ ሞት እና በአርቲስታችን ሞት እና ይህንን በተመለከተ እንግዲህ የተለያዩ አርቲስቶች ስለ ነጻነት ወርቅነህ ሞት በተመለከተ እንግዲህ እነዚህ ዜናዎች ሰርተው ነበርና ሶሪ ይሄንን ነጭ ቲሸርት የለበስኩት እንግዲህ ለእንትኑ ሳይሆን ያው የሀዘን ልብስ መልበስ ነበረብኝ። ነገር ግን ያው ድንገት ቪዲዮን መጥረት ስላለብኝና የሐሰት መረጃዎች እንዳይሰራጩ እንዳይበዙ በሚል ምክንያት ነው። ነገር ግን እስቲ ጃኬት ልልበስ ለማንኛውም፣ ምክንያቱም እዚህ ጋር ሌላ ስም እንዳይሰጠኝ እዚህ ጋር ያላዘንኩ እንዳይመስልና በጣም ያሳዝናል የነጽሽ ሞት። ይህንን በተመለከተ አርቲስቶችም የተለያየ የራሳቸውን ሀሳብ ሲሰጡና ሲያዝኑ ሀዘናቸውን ሲገልጹ ነበርና ከነዚህም ውስጥ እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የአንቺ ሌባ የሚለው ፊልም ላይ ያለችው አርቲስት እሷን እንግዲህ የእሷን ቪዲዮ ላሳያችሁና በጣም ከሱ ጋር ፊልሞች ሰርታለች። የአንቺ ሌባ ቁጥር 1 እና ቁጥር 2 ከሱ ጋር ከነጻነት ወርቅነህ ጋር ሰርታለችና የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር ማግኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ እዛ ጋር ሆነ
ጋር መገኘት ባለመቻሌ ቅዳነስ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ? ወንድሜ እንግዲህ እቺን አርቲስት ሁላችሁም ታውቋታላችሁ ብዬ አስባለሁ። አሁን ላይ ስሟን ላስታውስ ስላልቻልኩኝ ነውና እንግዲህ እቺ አርቲስት ከሱ ጋር ፊልሞች ሰርታለች። በጣም ጓደኞች እንደሆኑ ይነገራል። ስለሱና ስለሷ የሆነ ቢዝነስም ከፍታ ከሷ ሊያስመርቅላት ሄዶ ነበርና የነጽሽ ሞት በጣም የብዙ ኢትዮጵያውያንን ሳቅ ነው የሚወስደው። ብዙ ኢትዮጵያውያን ደግሞ የሱ የፊልሞቹ ሚሞሪ ያለብን የልጅነታችን የትዝታ ፊልሞች የሰራ ሰው ነው። በጣም የምንወደው እንደሚሉ ኢትዮጵያውያን ሆስት ሲያደርግ የሚያምርበት፣ ፊልም ሲሰራ የሚያምርበት፣ በቃ ምን ልበላችሁ በሁሉ ነገር ሙሉ ሆኖ የተፈጠረ ሰው ነውና ላይክ እሱ ባለበት ጭንቀቱ ላይ ያለ አይመስለኝም። እኔ ዝም ብዬ ሳስበው እንዲሁና በጣም ለብዙዎች አርአያ የሚሆን አይነት ሰው ነበረ ነጽሽ እና በጣም አይ ፊል ባድ በእውነት በጣም ነው የተሰማኝና የሆነ ብዙ ጊዜ እንደዚህ የሚዲያ ሰዎች ሲሞቱ የምታውቁት አጠገባችሁ ያለ ሰው ነው የሚመስላችሁ። ላይክ እነሱ እኮ የሚያልፉበት የህይወት ጎዳና ላይ የራሳቸው የሆነ ወይ ከታመሙም ቆይቶ ሊሆን ይችላል ምናምን፣ ግን እኔ አውቀዋለሁ። ላይክ ይሄ ስለምታውቁ ስለምትወዷቸው በየቤታችን ስላሉ እነሱን ስታጧቸው ላይክ አለ አይደል ለማመን ይከብዳቸዋል ምናምን እና አጠገባችሁ እንዳለ ሰው እንደ ቅርባችሁ ሰው ነው ፊልም የምታደርጉትና ነጽሽ በጣም ከቅርብ በላይ የምናስበው አይነት ሰው ነው። ላይክ ፊልም ማየት በአማርኛ ጊዜ የሆነ የኢትዮጵያ ኮሜዲ ፊልም ምን ብሎ ሰው ሲያስብ ኢትዮጵያ ውስጥ ያለ ሰው በብዛት በቃ ኤፍቢአይን ምናምን ነው የሚያስበው። በቃ ኤፍቢአይ 1 2 3 አለው እና ያንን እየደጋገምን እያየን ያደግ ነው እና በጣም ነው የሚያሳዝነው። የነጽሽን ነጻነት ወርቅነህን ማጣት እንደሙሉ ኢትዮጵያውያን የሚያጎድለን ነገር ነውና ይሄንን ደግሞ አስመልክታችሁ ይሄንን ነገር ደጀን አድርጋችሁ ማረፉን አስመልክታችሁ ራሳችሁ ገንዘብ ለመስራት የምትሮጡ ስላችሁ ይሄ እንደ ሚዲያ ሰው እውነተኛውን ነገር አቅርባችሁ የምታገኙትን ነገር ሳይሆን እያልኩኝ ያለሁት ነገር ግን እቺን ነገር አስታካችሁ የውሸት ነገሮችን እየደራረባችሁ የውሸት ዜናዎችን እየጨማመራችሁ ራሳችሁን ለማሳደግ ቪው ለመጨመር ምናምን የምትሰሩ ሰዎች እባካችሁ መጀመሪያ ሳይሞቱም ስታሟርቱበት ነበር፣ ተሳካላችሁ፣ አረፈ። ነገር ግን አሁን ላይ ከሐሰተኛ ነገር ከመሰረተ እባካችሁ ተቆጠቡ። ስሙን ከማጥፋት ለቤተሰቡ አስፈላጊ ሰው እንደነበር ሲናገር ነበር ሰምታችኋልና ይሄ ነገር በሱ ላይ የምትሰሩት የሐሰት ነገሮች እሱም ብቻ ሳይሆን አታክ የሚያደርገው ቤተሰቦቹን፣ ልጆቹን ወደ ባለቤቱ የሚሄድ ነገር እንደሆነ አትርሱ እባካችሁና ጥንቃቄ ያስፈልጓል፣ ማስተዋል ያስፈልጓልና ይሄን ብቻ አይደለም የምላችሁ። እንግዲህ ሌላ አርቲስት እንግዲህ ከቲክቶከሮችም መንደር አለ ራቼ ተስፋዬም እንደዚህ ሲል ስለሱ አውሩታልና እሱንም አንዴ ላስደምጣችሁ። ራቼ ነው ዛሬ በጣም የሚያሳዝን ዜና ሰምተናል። ሁላችንም የምንወደው በጣም የምናከብረው ከልጅነታችን ጀምረን እያየነው ያደግነው እንደሱ መሆን እየተመኝን ያደግነው አርቲስት ነጻነት ወርቅነህ ህይወቱ አልፏል። በጣም ያሳዝናል። እኔ ማለት ኢትዮጵያ ውስጥ ያለምንም የብሔር ቋንቋ፣ የፖለቲካ ልዩነት ሁሉም ኢትዮጵያዊ በጋራ ከሚወዳቸው በጣም ጥቂት ታዋቂ ሰዎች መካከል ነው። በጣም ጥቂት ኢትዮጵያ ውስጥ በሁሉም ብሔር ያለምንም የብሔር የፖለቲካ የቋንቋ ምናምን ልዩነት የሚወደዱ ሰዎች በጣም ጥቂት ናቸውና ከነዛ ጥቂት ሰዎች መካከል የሆነውን ሁላችንም የምንወደውን እውነት እንደሱ መሆንን እየተመኘን ከኤፍቢአይ 1 ኤፍቢአይ 2 ያንቺው ሌባ ብቻ በጣም ብዙ ፊልሞች እንደሱ መሆንን እየተመኘን የመጣን በጣም የምናከብረውን ሰው አጥተናል። ለቤተሰብ ለዘመዶቹ መጽናናት። እንግዲህ ራቼ እንደዚህ ብሏልና እውነት ነው። የሱ ፊልሞች ያየን ነው ሁላችንም አብዛኞቻችን ያደግነው በጣም የሳቃችን ምንጭ ነው። ነጻነት ካለበት እሱ ስላለ ብቻ የሆነ ሙቪ ከፍተን እናያለን፣ እሱ ስላለ ብቻ የሆነ ፕሮግራም ከፍተን እናያለን ምናምንና በጣም በቃ እሱ ካለ ነገሩ የሚያስቅ እንደሆነ ግልጽ ነው። እሱ ካለ ነገሩ የሆነ ደስታን የሚፈጠር ነገር እንደሆነ ግልጽ ነውና ይሄን አይነት ሰው ነው እንግዲህ ያጣ ነው። ይሄን እሱ በተመለከተ እንግዲህ ጠቅላይ ሚኒስትሩም የራሱን ሀሳብ ሰጥቷል። አፍተሮ ያው ሁሉም ነገር መጨረሻው ምንድነው? ነጽሽ አርፏል ነው የመጨረሻው ሀሳብ የሁሉም ነገርና ነጽሽ አርፏል። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ ሁላችንም የምንወደው ተዋናይ አርፏል። ያው ወደ ማይቀርበት ሁሉም ሰው ወደሚሄድበት ሄዷልና እሱ በተመለከተ እንግዲህ ብዙ ሰዎች ያሉትንም ከአርቲስትም ወገን ይሁን
ከቲክቶከር ከራቺም አሰምቻቸዋለሁኝና ያሉትን ያ ብቻ ሳይሆን ደግሞ እንግዲህ ያው ስለ ቀብሩ ይታሰባል። ሰው ሲሞት ወዲያው የሚታሰበው እንግዲህ ቀብሩ እንዴት ነው የት ነው የሚሆነው ምናምን የሚለው ነውና እንግዲህ ስለ ቀብሩ ደግሞ እዚህ ጋር ዜናው መረጃውን ላሰማችሁ። ቅበሩኝ ብሎ የነበረበት ስፍራ አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ቅዱስ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ስራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። እንግዲህ እንደሰማችሁት ነው። ባለቤቱም እሁድ ጠዋት ከአሜሪካ ወደ ኢትዮጵያ ትገባለች። የዛኑ ሰዓት እንግዲህ ስርዓተ ቀብሩ ይፈጸማል። ቦታውንም ሰምታችኋል። እንግዲህ መሄድ የምትፈልጉ ሰዎች እሱን ቦታውን እንድታውቁት ብዬ ነው። ምክንያቱም የተለያዩ የሐሰት መረጃዎች ስለሚሰሩ የሐሰት ዜናዎች ስለሚሰሩ እንዳትታለሉ እንዳትሸወዱ ብዬ ነው። ይህንን አስመልክቶ ግን አሁን እኔ ልነግራችሁ የምፈልገው ነጻነት ወርቅነህ አዶን ነው። ብዙ ጊዜ ግን ሰዎች ሲያወሩ አንድ ሰው ከመሞቱ በፊት ይታወቋል ምናምን ይባላልና ሁለት ነገሮችን ልብ ብዬ አየሁ። ነጻነት ወርቅነህ ከለቀቃት እና ፖስት ያደረገው ነገር አለ፣ ኢንስታግራሙ ላይ ፖስት ያደረገው ነገር አለና እነዚህ ነገሮች እውነትም እንድጠራጠር አደረገኝ። ሰው ከመሞቱ በፊት ይታወቋል እንዴ ምናምን የሚለውን ነገር እንድጠራጠር አደረገኝና ይሄንን ነገር ብሎ ነበርና እቺ ፎቶ የማስለቀሻ ፎቶ ነች፣ ለማስለቀሻ አሪፍ ነች ብሎ ነው እቺ ፎቶ ፖስት ያደረጋትና ፎቶውን ስታዩት የሆነ ነገር አለው አይደል? የሆነ የሚያሳዝን ነገር አለው። ለማስለቀሻ አሪፍ ናት ብሎ ይሄንን ፖስት አደረገና ይሄ ሰው ከመሞቱ በፊት ይታወቃል እንደሚለውን ነገር እኔም እንድጠራጠር አድርጎኛልና አይ ቲንክ ታውቆት ነበር ብዬ አስባለሁ። እኔም እንግዲህ ነጻነት ወርቅነህ ከመሞቱ በፊት ታውቆት ነበር ብዬ አስባለሁ። ሌላ ፖስት አለችው፣ አንድ ፖስት ያደረጋት አለች። ሌላ አንድ ፖስት ያደረጋት ምን ምትል ነች መሰላችሁ? ፍቅር ሰው ሲሞት እንኳን አይጠፋም ወደኋላ ይቀራልና የማንቋቋመው ይሆናል አለ። ፍቅር አለ ፍቅር ሰው ሲሞት እንኳን አይጠፋም ወደኋላ ይቀራልና የማንቋቋመው ይሆናል ብሎ ነው እንግዲህ ፖስት ያደረገው በኢንስታግራም ገጹ ላይ 5 ቀን በፊት እንደዚህ ብሎ ተናግሮ ላይክ ፖስት አድርጎ ነበር። ይሄንን ጽሑፍ አጋርቶ ነበረ። ከዛ በፊት ነው እንግዲህ ቅድም ያሳየዋችሁን ፎቶ ለማስለቀሻ አሪፍ ነች የምትል ፎቶ የለቀቀውና ዲሴምበር 9 ላይ ነው የለቀቀው። አይ ቲንክ ከአንድ ወር በፊት ምናምን ነውና እቺን ፎቶ የለቀቀው አርት ነች፣ ስዕል ነች እና እቺን ለማስለቀሻ አሪፍ ነች ብሎ ነው የለቀቀውና በጣም ያሳዝናል ነጽሽን ማጣት እና የሆነው ነገር እውነት ነው። ነጻነት ወርቅነህ አርፏል። ይህን የተፈጠረው እንግዲህ ስርዓተ ቀብሩ እሁድ ጠዋት ይፈጸማል እየተባለ ነው። እንግዲህ እሁድ ጠዋት ባለቤቱ ከገባች በኋላ ስርዓተ ቀብሩ ይፈጸማል እየተባለ ነው። ይህንን ያክል ካልኳችሁ ይበቃል። ከዚህ በላይ ቪዲዮ ባልሰራው ጥሩ ነው ብዬ አስባለሁ። ያው እውነተኛውን ነገር ያለውን ነገር ከነገርኳችሁ ይበቃል ብዬ ነው። በመጨረሻም ግን እንዳልካቸው ዘነበ የተናገረውን ነገር ላሰማችሁና እኔም ፕሮግራሜን በዚሁ ዘጋለሁ ማለት ነው። የእንዳልካቸው ዘነበን ፕሮግራም ቪዲዮ አንዴ ልስማው። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር የአቀራረብ ይዘት አንጻር በጣም እያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም፣ አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል ላይ ነው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም።
እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው። ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን እመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ።